ስሜ ኢዮብ ወንደሰን ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ ነው። ብዙም የቀለም ትምህርት አልተማርኩም። እናትና አባቴ በሕይወት ስላልነበሩ ዘመድ ጋር ተጠግቼ ነበር ያደግኩት። እዛም አልተመቸኝም። ስለዚህ ራሴን ለማስተዳደር ወደ ጋራዥ ሙያ ተሰማራውና የኑሮ መግፊያ ያደረግኩት። አሁን ላይ የታወቅኩ ቺፍ መካኒክ ሆኛለሁ። ምን ሆነብሽ ነው እናት? መኪናው ፍሬን አስቸግሮኝ ነው። ማለት? እስቲ ቆይ ልይልሽ። ነይ። እንዴ ፍሬንሽ እኮ ዜሮ ሆኗል። ከዚህ በኋላ 1 ኪሎ ሜትር ብትነጂው ይሄ መኪና አደጋ ነበር የሚያደርስብሽ። ቆይ አንቺ ስለ መኪና ምንም አታውቂም እንዴ? ዝም ብለሽ የምትነጂው ጌጁ ላይ እኮ ያስታውቃል የሆነ ነገር ሲፈጠር። አይ አላውቅም። ለምን ለማመድ ነው ይዤ የወጣሁት? መንጃ ፈቃድም የለኝም። ጭራሽ መንጃ ፈቃድም የለሽም? አዎ የለኝም። ሰሞኑን ቤተሰቦች መኪና እንገዛልሻለን ሲሉኝ ኦንላይን መንዳት ተምሬ ለማመድ ነው የአባቴ መኪና ይዤ የወጣሁት። ህይወቴን ስላተረፍክልኝ በጣም ነው የማመሰግነው። በሻውን ጋራጅ ሄጄ መፍቻ ይዤ ልምጣና ትንሽ አስተካክልልሻለሁ። ከዛ ደግሞ ጋራጅ ውስጥ በደንብ እንሰራዋለን። ደግሞ እንዳነጂው እሺ? መጣሁ። አጋጣሚ አቃጣሪ ነው የሚባለው እውነት ነው። መፍቻ አምጥቼ መኪናዋን ሰራሁላትና ከነ መኪናዋ ቤት አደረስኳት። ስልክ ተለዋውጠን መገናኘት ጀመረን። ሁኔታውን ለቤተሰቦቿ ነግራቸው ግብዣ ያደረጉልኝ። ተዋወቅን። ከዛ በደንብ ተግባባን። ከዛም ግንኙነታችን እየቀጠለ መጣ። ሁኔታዎች ቀስ በቀስ ሁሉም ነገር ወደ ፍቅርን እየቀየሩ መጡ። ህሊናና እኔ ሁሉም ነገራችን አራምባና ቆቦ እንደሚባለው ነው። እሷ በጣም ቀበጥ ነች፣ እኔ ደግሞ ዝምተኛ። እሷ በጣም የሀብታም ልጅ፣ እኔ ደግሞ የድሃ ልጅ። እሷ ምንም የሴትነት ሙያ የላትም፣ ኢቭን ምግብ እንኳን መስራት አትችልም። እኔ ደግሞ በሼፍነት ሴት አስነቃለሁ። ብቻ ሁሉም ነገሯ ተመችቶኛል። ሲመስለኝ ፈጣሪኛን ያገናኘን ፍቅርን ኃያልነት ለማሳየት ያገናኘን ይመስለኛል። እነሱ ደግሞ ጓደኞቼ ናቸው። አሌክስና ቦቸራ ይባላሉ። ሁላችንም የተዋወቅነው አንድ ጋራጅ ተቀጥረን ስንሰራ ነው። አብሮ በመስራት ጓደኝነታችን ጠነከረ። ከዛም በቅርቡ ተመካክረን ያጠራቀምነውን ብርና ከመንግስት ላይ ተበድረን ለ3 ይችን ጋራጅ ከፍተናል። አሁን በደስታ እየሰራን ነው። ጓደኞቼ በሁለታችን ግንኙነት በጣም ደስተኞች ናቸው።
አሌክስ ግን ሁሌም በህሊና ሙድ ይዝባታል። እሷም ጥሎባት ከሱ ስራ ተጠፋም። በፍቅር ለ6 ወር ከቆየም በኋላ ሁሉንም ዋናውን ነገር ጀመርን። ለእኔም የመጀመሪያዬ ለእሷም የመጀመሪያዋ ሆንኩ። በደሙ ተማምለን ሕይወታችንን ቀጠልን። ከጊዜያቶች ማለፍ በኋላ የፈራነው እንቅፋት ገጠመን። የእሷ ቤተሰቦች የሁለታችንን ግንኙነት አወቁና በጣም ተበሳጩ። ምክንያቱም ልጃቸው ዘሩም ምኑም የማይታወቅ ድሃ እንድታገባ ስለማይፈልጉ ሁለታችንንም በግል እያወሩ ለማለያየት ሞከሩ፣ ግን አልቻሉም። በመጨረሻም እንዲህ ሆነ። ማን ነው? ግቡ። ምንድን ነው? ከቤተሰቦች ጋር ተጣላሁ። ለምን? በአንተ ምክንያት ከአንተ ጋር እንደሆንኩ ሰሙና ጠየቁኝ። ከዛ ምን የሆኑትን ነገርኳቸውና እምቢ ሲሉኝ ትቻቸው መጣሁ። ምን አሉሽ? ከኛና ከሱ ምረጭ ሲሉኝ እኔ ደግሞ አንተን መረጭ መጣሁ። የኔ ፍቅር እንደዚህ ማድረግ አልነበረብሽም። መረጋጋት ነበረብሽ። እንዴ እናትና አባቴ አይደሉ እንዴ? እኔ የወደድኩትን ነገር እኮ መውደድ ነበረባቸው። ቆይ እነሱ ለምን ፍቅር ከገንዘብ ጋር ያወዳድራሉ? ቢሆንም ምን ነው? እኔ እኮ ደስ ብሎ ትቀበለኛለህ ብዬ ነበር ያሰብኩት። ካልተመቸህና እወድሻለሁ እያልከኝ የነበረው ውሸት ከነበረ ተመልሼ መሄድ እችላለሁ። ኧረ አይደለም የኔ ፍቅር። እንዴ እኔ እኮ በጣም እወድሻለሁ፣ ግን ነገሮች እንደዚህ በአንዴ ሲሆኑ ግራ ስለገባኝ እኮ ነው። የኔ ፍቅር እባክህን አግባኝ። እናትና አባቶቻችን እኮ ወደዚህ ምድር እንድንመጣ ድልድዮች ሆኑ እንጂ በእኛ ላይፍ እኮ የሚወስኑ አይደሉም። እባክህ አግባኝ የኔ ፍቅር። እኔ በጣም ነው ማፈቅርሽ። ይኸው ከዚህ ሰዓት ጀምሮ አግብቼሻለሁ። ፈጣሪ ያጣመረውን ማንም አይለየውም። ህሊናና እኔ በድንገት ተጋብተን አብረን መኖር ጀመርን። ለሁሉም ሰው እንደኔ አይነት አፍቃሪ እንዲሰጠው እመኛለሁ። አንዳንድ ጊዜ ሳስበው አንዲት በሞግዚት ያደገች ድህነትና ማጣት ምን እንደሆነ የማታውቅ ቀበጤ ሀብታም ልጅ ከአንድ ዘረቢስ ድሃ ጋር ተጋብታ እንደምትኖር ሳስብ ይሄማ ህይወት አይደለም ፊልም ነው እላለሁ። ይኸውልሽ ሽንኩርቱ ለ3 ደቂቃ ታበሲዋለሽ። ከዛ ትንሽ በሰል እንዳለ ዘይት ትጨምሪበታለሽ። እኔ ምግብ መስራት መልመድ አልፈልግም። እንዴ ለምን? ይኸውልሽ ሽንኩርት በጣም ነው አይን የሚያቃጥለው። ምግብ መስራት ደግሞ በጣም ፊት ይለበልባል። ስማኝማ ከአሁን በፊት የነበረች ሰራተኛችን ፊቷ ላይ ነጥብ አለባት። ምን ሆነሽ ነው ፊትሽ እንደዚህ የሆነው ስላት ምግብ ስሰራ እሳቱ ለብልቦኝ አለችኝ። ስለዚህ እኔ አልፈልግም። ይኸውልሽ የኔ ፍቅር አይንሽን ለሚያቃጥልሽ ይሄንን እዚህ ላይ ቁጭ ታደርጊዋለሽ። ፊትሽ ደግሞ እንዳይቃጠል ከእሳቱ ሸሸት ማለት ነው። ቀላል ነው። በቃ እሺ ተው። ምግብ መስራት ሰልችቶ ከሆነ ውጭ እኮ መብላት እንችላለን። እኔ ሰልችቶኝ አይደለም፣ ግን ስለ ነጋችን ሳስበው ስለሚጨንቀኝ እኮ ነው። ቆይ ነጋችን እንዴት ነው የምንገፋው? እሺ ለወደፊትማ ሰራተኛ እንቀጥራለን። በዚህ የኑሮ ውድነት ሰራተኛ ተቀጥሮ በዝም ብለሽ ልመጂ እባክሽ።
የኔ ፍቅር ቁርስ ደርሷል፣ ነይ እንብላ። እሽን አንድ ጊዜ እፈልግሃለሁ። ኧረ ሰዓት ረፍዶብኛል፣ በእናትሽ ነይ እንብላና ልሂድ። ደግሞ ምን ፈልገሽ እንደሆነ ገብቶኛል። እምቢዮ ካልመጣህ አልበላም። ከፈለክ ብቻህን ብላውና ሂድ። አይ አንቺ ነገር ምንድነው ቁመህ የምታኛት? መጣ የኔ ፍቅር ስራ ይረፍድብኛል። በዛ ላይ ደግሞ ማታ አይደርስም። የት ሄድብሻለሁ? ቆይ ግን አንተ አልናፍቅህ? አንቺን አለመናፈቅ እንዴት ይቻላል? ምንድነው የምታጉረመርመው? የምትናገረው ነገር አትናገርም እንዴ? ከትንሽ ቀን በኋላ ልብስን በሙሉ እያስጠበብክ እንደምትለብስ እርግጠኛ ነኝ። ኧረ እባክህ አሽሙር መናገር ነው። ቻርጅ ጠዋት ማታ መሰካት ምንድን ነው? ድንገት የተረፈ ቁርስ ካለ ቢመጣ ዋይ ዋይ የሚል ድምፅ ነው የመለሰኝ። በል ያዝ እባክህ። የኔ ፍቅር በጣም እኮ ነው ያስራብከኝ። ምን ላድርግ የኔ ማር? የስራዬን ባህሪ ታውቂው የለ? እኔ ከሌለው እኮ መኪኖቹ መገጣጠም አይችሉም። ቆይ ምንስ ቢሆን በእኔ ይጨከናል? ቆይ አንቺ ምግብ ሰርተሽ መብላት ባትቺ የተሰራ ነገር አቅርቦ መብላት ያቅትሻል? እኔ መልመድ አልፈልግም። ሁል ጊዜ በአንተ እጅ ነው መጉረስ የምፈልገው። ይገባኛል እኮ እኔ በህይወት እስካለው ከኔ ውጭ ማንም ሰው እንዲያጎርስሽ አልፈልግም። ግን ደግሞ በእጅሽ መብላት መልመድ መቻል አለብሽ። ቆይ እኔ ለስራ ምክንያት ፊልድ በወጣስ ምን ትሆኛለሽ? ካንተ ጋር ሄዳለሁ። አንተን አጥቻ አይደለም መክረም ለአንድ ቀን እንኳን ማደር አልችል። እሺ እኔ ፍቅር ይገባኛል። በቃ እሺ እኔ በቃኝ። አንተ ብላ እንዴ እኔ ማር እቺን ብቻሽ እቺ ጋይስ የአሁኑን ቅዳሜ የሆነ ቦታ ብንሄድ ደስ ይለኛል። ኧረ ሳልነግራችሁ እሁድ እኮ የህሉ ልደቷ እንዴ! ቆንጆ አጋጣሚ ነው። ለምን ከከተማ ወጣ አንል? አዎ እንደውም ደብረ ዘይት ሄደን አድረን እሁድ እንመለሳለን። ኧረ እኔ በጣም ነው ደስ የሚለኝ። አዎ እዩባ ግን የሆነ ነገር ማሰብ አለብህ። አዎ እውነት። ቆይ ምን ላድርግላት? እዛው እንዴ ምን ነው የኔ ፍቅር? እጄ ቆሽሿል። እና ለዚህ ያስደነገጥከኝ? አዎና እንዴ ልብስሽ እኮ ይቆሽሻል ብዬ ነው። የኔ ፍቅር እኔ አንተን ወድጄ ቆሻሻን የምጠላ ይመስልሃል? የኔ ፍቅር ሌላ ነገር እኮ አስቤ አይደለም። እጄ ስለቆሸሸ ልብስሽ እንዳላበላሸው ብዬ ነው። ይሄ እኮ ልብስን ይታጠባል። መታጠቡ አይደል የጉዳቱ? እዳው እኮ ለኔ ነው። እኔ ነኝ የማጥበው። ቆይ ልብስ ማጠብ ለምን አታስለምደኝም? ምን አንተ ትንሽ ረፍት ለምን አታረግም? የኔ ፍቅር አሁን አንቺ ነሽ ልብስ የምታጥቢው። አሁን ይልቅ ያመጣሁልሽን ምሳ ቶሎ እንብላና ወደ ስራዬ ልመለስ። ሰዓት አታስረፍጅብኝ። መጣሁ እጄ ልታጠብ። የኔ ፍቅር ቅዳሜ ተዘጋጅ፣ የሆነ ቦታ ወስድሻለሁ። ደስ ይለኛል። የት? ደብረ ዘይት። ደብረ ዘይት? እዚህ ደብረ ዘይት? አረ በጣም የሚያስጠላው። ኧረ እባክሽ እንግዲህ አንድ ያምነሽበት ገብተሻል። እኔ እንደ ቤተሰቦችሽ ዱባይ፣ ኢስታንቡል፣ ፓሪስ ምናምን ወስጃ ላዝናናሽ አልችልም። እሺ በቃ ላዝናናሽ ካልክ ምጽዋ ያስመራ ውሰደኝ። ኧረ ማማረጥ። እንደውም ሀሳቤን ቀይሬያለሁ። ወዳጅነት ፓርክ ነው የምወስድሽ። ህፃን ልጅ አደረግከኝ እንዴ? ድጋሚ ሀሳቤን ቀየርኩኝ። አንበሳ ግቢ ነው የምወስድሽ። በቃ የኔ ፍቅር አንተ ካለ የትም ቦታ ደስ ይለኛል። ለምን ሲኦል አይሆንም? የኔ ፍቅር እናንተ የሚጠጣ ነገር ያዟ። ከማጋ መቼም ከቦቸራ ጋር ወይን አልጠጣማ።
እሺ እናንተ ወይናችሁን ተጎንጩ፣ እኛ ደግሞ ወጣ ብለን ሲንግላችንን ከለሻፋት ወረኞች። ቺርስ። የኔ ፍቅር ተጋብተን አብረን መኖር ጀምረናል። ግን ለፎርማሊቲው ያህል ታገቢናለሽ? አዎ ራሴን ላንተ ለመስጠት ዝግጁ ነኝ። አጨብጭቡ እንጂ። አራፎጫች አልችልም ማለት የኔ ፍቅር አንቺ በጣም ንጹህ ሰው ነሽ። ልብሽ በጣም ንጹህ ነው። አንቺ የኔ እኔ አንቺ ስለሆንኩኝ ፈጣሪን ሁሌም አመሰግነዋለሁ። የኔ ውድ በአንተ ስለተፈቀርኩኝ ሙሉ ልብነት ይሰማኛል። ጓደኞቼ ከልጅነታችን ጀምሮ አብረን ያደግነው። እኔ ቤተሰብ የለኝም። እንደ ቤተሰብ፣ እንደ አባት፣ እንደ እናት፣ እንደ ወንድምና እህት ሁሌም ከጎኔ ነበራችሁ። ዛሬ ደግሞ በደስታዬ ቀን ከኔ ጋር ስለሆናችሁ በጣም ነው የማመሰግነው። በልበልበል ይሄን ዲስኩርን ምናምን ቶ እናንተ ወይናችሁን አጣጥሙ፣ እኛ ደግሞ ወጣ ብለን አስተዳዳሪያችንን እንፈልግ። አራው እኔም የምሄድበት ቦታ አለኝ። እንዴ ቆይ እንጂ ፕሮግራማችንን እንጨርስ። ሲቀጥል ደግሞ መኪናውን ይዤ እሄዳለሁ። አንተኛን ታደርሰንና መኪናውን ይዘህ ትሄዳለህ። እሺ በቃ ያሳልፍና በጣም ደስ ይል ነበር። ሁሉ ትናፍቂናለሽ። እኔም ትናፍቁኛላችሁ። ለምን ግን ቤት ብቻሽን ከምትሆኚ እኛ ጋር ጋራጅ አትመጭም? ወይ ደስ ይለኝ ነበር፣ ግን ያው እንዴ ምን ታየኛለህ? እና ቤት ብቻዋን ከምትሆንና ሰይጣን ጋር ከምትጫወት እኛ ጋር ብትጫወት አይሻላትም? ወረኛ። አሁን መኪናውን ይዘህ ሂድ። እኛ ደክሞናል፣ አረፍ እንበል። እሺ በቃ ቻው። አረ ፍቅር ና ውጪ። ምንድን ነው? ምን የት ለመሄድ ነው እንደዚህ የለበሽው? ከአንተ ጋር ጋራጅ ለመሄድ ነው። ጋራጅ ለመሄድ እንደዚህ አይነት? ታዲያ ለምን ይሄ ረዘም ያለ ይሄ ተጎታች ያለው ቬሎ ምናምን ለምን አለብሽም? አልወደድኩም። ኧረ በእናትሽ ግቢና አሮጌ ነገር ልበሽ። እንደ እዛ ግሪስ ላይ ለመጨማለቅ ግቢ በእናትሽ። ፍቅር ደግሞ አቀውሳለች። ሰው ከላይ ወጣበት ልብስ በይ ቶሎ በይ አሁን። እሺ እያየሽ ነው እንዲህ እየለፋ ነው። ማታ ደግሞ እንደ ጥጃ ተጣብቀሽበት እየጠባችሁ ልጁ ጉልበቱ እየቀነሰ ይመጣ። ውይ በጣም ነው የሚከብደው፣ ግን መልመድ እፈልጋለሁ። ኧረ እባክሽ እንደ ወሬ ቀላል መሰለሽ እንዴ? ምን ታካብዳል? ሰው እኮ የሚሰራው ስራ ነው እንዴ። እስኪ መጀመሪያ ሴቶቹ የሚሰሩትን ቻይ። ወጥ መስራት፣ እንጀራ መጋገር፣ ቡና ማፍላት ቻይ። እስኪ መጀመሪያ እንዲያውም ከአሁኑ ጀምራለሁ። ኧረ ተይ እሱ አይፈታም እንዴ? እሺ እና የቱ ነው የሚፈታው? ይኸውልሽ መልመድ ከፈልሽ ዝም ተብሎ ዘሎ መኪና ስል መግባት አይቻልም። በመጀመሪያ እንደ ማንኛውም ለማጭ ፕሮግረሱን ማለፍ አለብሽ። ምንድነው ፕሮግረሱ? የመፍቻ ስም ማወቅ፣ መላላክ፣ የሚሰራው ማየት አለብሽ። እሺ ደስ ይለኛል። ጎበዝ። በቃ ከዛሬ ጀምሮ የኔ ረዳት ሆነሻል። እምልሽን ይዘሽ ትመጫለሽ። አሁን ልጅና 12 ቁጥር ወፍት ይዘሽ ልኝ ነው። ቆይ ግን እንዴት አውቀዋለሁ? አሜ ቢደት 12 ቁጥር 12 ይሄ አይደለም፣ ከዚህ ከፍ ይላል።
እሺ ይሄ ነው። እሺ ይሄ ኤስ ምን ሆነሽ ነው? የአሌክስ ነው። ምን አለሽ ደግሞ? መፍቻ አምጪልኝ አለኝ። ከዛ ሳመጣለት አይደለም እያለ ሙድ ይይዝብኛል። መፍቻ ይዘሽ ሰው መኪና ካልፈተው ስትል እኮ የስራ ልፍጠርላት ብዬ። አሌክስም ተጣልቻለሁ። በጣም ነው ያናድድከኝ። እንዴ እኔ እኮ ላንቺ ብዬ ነው። ይኸውልሽ የሰው ልጅ አንዴ ሳሳተውን ነገር መቼም አይረሳውም ማለት ነው። ኢንዳይሬክት ደግሞ ላስተምርሽ አስቤ ነው። ዛሬ ያሳየውሽን አሁን ነገ አትረሻቸውም። እመኚ። አየሽ ጭንቅ አይደል? ዳውን ወደ ስራ ተነሽ። ምንድን የኔ ፍቅር ምን ሆንሽ ነው? ህልም አይቼ ነው። ምን አይነት ህልም? ስሙን አላውቀውም። የሆነ ወሬ አንተን አሌክስና ቦችራን እየተከተላችሁ ነበረ። ከዛ እኔም ከኋላችሁ ስከተላችሁ ነበረ። ከዛ ቦችራና አሌክስ ከአይኔ ተሰወሩብኝ። ከዛ እኔ ወደ አንተ ቀረብኩና ሳይህ አውሬው እግርህን ይዞ እየጮክ ነበረ። ምንድን ነው? እኔ እንጃ የኔ ፍቅር፣ በቃ ህልም ልመበይበት። አይ እናቴ ሁሉ ጊዜ ያንቺ ህልም ይደርሳል ትለኝ ነበረ። ምን ልትሆንብኝ የኔ ጌታ? አርስጣን ጆሮ ይደፈን የኔ ፍቅር። እኔ ምንም አልሆንም፣ ዝም ብሎ ቅዠት ነው። ነይ እንተኛ። ነይ ሁሌ እስኪ ቫር የምመለከትበት መነጽር አቀብኝ። ምን እየፈለግሽ ነው? አሌክስ እኮ ቫር ነው የሆነ ነገር እኮ ፈልጊ ብሎኝ ነው። አንተ ሚስቴ ላይ እንደዚህ ትጮትባታለህ? ምን ላድርግ? ስርዓት ልበድ ብዬ እኮ ነው። ፍቅር ምን ማለት ነው? ቫር ማለት ቫር ማለት ይኸውልሽ የወንዶችና የእግር ኳስ ቋንቋ ነው። አንቺ ሴት ስለሆንሽ አታውቂውም። ይሄ ኳስ ሲታይ በቴሌቪዥን ምናምን ፔናልቲ ሲሰጥ ቀይ ሲሰጥ ምናምን አይተሽ አታውቂም? አንተ ሁለተኛ እንዳታናግረኝ እሺ? አንተ ሚስቴን አናደድካት። ስርዓት ያዝ እሺ? አሁን ቶሎ ቶሎ ጨርሱ እንውጣ። እሺ እሺ። እናንተ የብሩክ ሰርግ ቅዳሜ ነው አይደል? አዎ አንተ በእናትህ ረስቼው ነበር እኮ። ቆይ ግን ምንድን ነው የምንወስድለት? መቼም እንደ ማንኛውም ሰው ይሄ ሳህን ምናምን ይዞ መሄድ ሸም ነው። እኔ ግን ገንዘብ አዋጥተን ብንሰጠው የሚጠቅመው ይመስለኛል። አዎ ግን የሆነ ፍሪጅ ወይም የእንጀራ ምጣድ ብቻ የሆነ ጠቀም ያለ ነገር ብንገዛለት አሪፍ። አይ እንደዛ ከሚሆን የዕለት ሁለት ዝም ብለን ቤት እንሂድ። ከዛ ቤት የሌለውን ነገር ቼክ አድርገን ብንገዛለት የተሻለ ነው። እንደዛ ሳይሻል አይቀር። ዳይ ችልፈን ወደ ቤት
ሰዎች ኧረ ሰዓት እየረፈደ ነው። በቃ እንሂድና ሻወር ወስደን ላጥ እንበል። ኧረ እኔ ሻወር አልወስድም፣ ይበርደኛል። እንዴ እና ቫዝሊን ይመስል ግሪስልን ተለቅልቀ ከኛ ጋር ልትሄድ ነው? ፍቅር አብረ ሻወር እንውሰድ። አዎ ነይ፣ እንደውም ጀርባዬን ታሽኛለሽ። ሌላ 30 ደቂቃ ዋለ። አይመለከትም። በውረጅ ለምን እንዴ? ጸጉርሽን ተሰሪያ። እንደዚህ ጎረምሳ መስለሽ ከኛ ጋር ልትሄጂ ነው? ሙያው እንደሆነ ተቀያይራችሁታል። ይሄንም ተቀያይሩታ። አንተ ሴቶች ጋር ተሰራ፣ እሷ ደግሞ ወንዶች ጋር ትሰራ። እሰይ ምን አገባ? የኔ ፍቅር ግቢና ቶሎ ቶሎ ተሰራርተሽ ልብስሽን ቀይረሽ ጠብቂን፣ መተን እናነሳሻለን። እሺ ቻው። ኢዮባሙት ሁሉ ደስታችንን የጨመረችልን። እንደኔ አግብታችሁ ብትሰበሰቡ ይሻላችኋል። ኧረ እባክህ የዛሬን ሴት አምኜ ላገባ እንግዳለኝ እንዴ? እና ቆመ ልትቀር ነው? ሚስት ከፈጣሪ ነው የምትሰጠው። ኢዮባ እናንተን ሳይ ግን ማግባት ተመኘሁ። ማ አንተ? በዚህ ሴት ወዳድነት ቆመ ነው የምትቀረው። አይገርምህም? ሰሞኑን ከማውቃቸው አንዷን መርጫለሁ። ኧረ እባክህ ማነች? ይሄ ከኛ ጋራጅ 3ኛ መታጠፊያ ጋር ያለው አቢሲኒያ ባንክ ነው የምትሰራው። ከምር ነው? የምር ቆይ ፎቶ አለ፣ ምን አላሳያችሁ? እስኪ አምጣት እስኪ። አንተ ነገር መቼ ማለት አረ ሹፋት አተ ቀሽት ነች። አረ ያት ማዮ ያት ዋው ታምራለች። ኢዮባ ሰው ገባብህ። ሰው አንደኛው ህይወቱ አለ። በአስቸኳይ ወደ ድንገተኛ ክፍል ግባ። ቆይታ አባታችሁ ሄደው እንስልክ የማያነሱት ቆይ እናንተ ምን አባታችሁ ናችሁ ስልክ የማታነሱት? የት ሄዳችሁ ነው? ይቅርታ የኔ እህት፣ ማንነቱን ቢነግሩኝ። ማን ልበል አንቺ? እኔን እንኳን አታውቂኝም። የቅርብ ሰው ከሆንሽ የስልኩ ባለቤትና ጓደኞቹ የመኪና አደጋ ደርሶባቸው ሆስፒታል ናቸው። ምን? የት ሆስፒታል? ምንድነው የተፈጠረው? የት ነው ያሉት? ማነሽ አንቺ? በስልክ ተደውሎልኝ ነው የመጣሁት። የኔ ተረጋጊ። ምንድነው ተረጋጊ የምትይኝ? አሁን ባለቤት ነው ያለው። እሺ ነኝ። ዶክተር ምን ተፈጥሮ ነው? ከባድ የመኪና አደጋ ነው። የሚተርፍ ይመስልሻል? አዎ እሱ ደህና ነው። የመጀመሪያ እርዳታ አድርገንለታል። እና አሌክስ ጓደኞቹ? አዝናለሁ፣ እነሱን ማትረፍ አልቻለም።
እባክሽን ዶክተር ባለቤቴን አድኝልኝ። በዓለም ላይ ከሱ ውጭ ማንም የለኝም። የተቻለን ያክል እየሞከርን ነው። እውነቱን ንገሪኝ። እሱ የሚሞት ከሆነ ቀድሜ እሞታለሁ። አይሽ የእሱ ጉዳት ከወገቡ በታች ስለሆነ የመዳን እድሉ ሰፊ ነው። እውነትሽን ነው ዶክተር? አዎ፣ የምርመራ ውጤቱ የሚያሳየው እንደዛ ነው። እዮባ ገባችብህ! እዮባ ህሊና አቤት። አይዞሽ ነቅቶ ነበር እንዴ? ነቃ?
አይኑ ላይ እምባሳይ ነው። የኔ ፍቅር መንካት አትችም እህቴ፣ ሕክምና ላይ ነው። እድለኛ ነው። የፈራነው ነገር አልተፈጠረም። ማለት ፓራላይዝድ የሚሆን መስሎን ፈርተን ነበረ። ለማንኛውም በ2 ሰዓት ውስጥ ሙሉ ለሙሉ ይነቃል። ነይ ተከተይ። ምን መሰለሽ ሌላ የዩብን ህይወት ለማዳን በጣም ብዙ ነገሮች ሞክረናል። አመሰግናለሁ ዶክተር። ምን መሰለሽ ሌላ አሁን በጣም ከባድና ወሳኝ ሰዓት ላይ ነው ያለሽው። አንቺን ሳይሽ ደግሞ ለዚህ ዝግጁ አትመስለኝም። ምን ላድርግ ዶክተር? በትንሽ ደቂቃ ውስጥ ብዙ ነገሮችን ያጣሁት። ሀዘንሽ ይገባኛል፣ ግን ሁሉም ሆኗል። ካሁን በኋላ ጠንካራ ነው መሆን ያለብሽ። እሺ ዶክተር፣ ምንድነው ልትነግሪኝ የፈለግሽው? እዩብ ካሁን በኋላ መኖር ብቻ ነው የሚችለው። ብዙ ነገሮቹን አጥቷል። ሕክምናው በጣም ውስብስብ ነበረ። እኛም ትኩረት ያደረግነው ህይወቱን ማትረፉ ላይ ነው። ማለት ቅድም እንደነገርኩሽ ስጋታችን ሙሉ ፓራላይዝድ ይሆናል ብለን ነበር ያሰብነው፣ ግን ተመስገን በይ ግማሽ ነው የሆነው። ዶክተር እየተጨነቅኩ ነው። ካሁን በኋላ በምንም ተአምር ቆሞ መሄድ አይችልም። ሁለቱም እግሮቹ ፓራላይዝድ ሆነዋል። ቆሞ መሄድ አይችልም። ሌላው ደግሞ ምንም አይነት ሴክሹዋል ነገሮችን መፈጸም አይችልም። ብልቱ አገዳው ሙሉ ለሙሉ ዳሜጅ ሆኗል። ዶክተር ምንድን ነው የምትይው? አዎ አንቺ ፍቅረኛ ሆነሽ ልጅ እንዳልወለዳቸውና አብራቸውን ብዙ ጊዜ እንዳልቆያቸው ተረድቻለሁ። አብዛኛው አደጋው የደረሰበት ከጉልበቱ በታች ስለሆነ መራቢያ አካሉ በጣም ተጎድቷል። መቅኔ የሚያመነጩ ቲሹዎቹ ተበጣጥሰዋል። ዶክተር እኔ ይሄን ማመን አልችልም። ይሄን ልቀበል አልችልም። ህሊና ቆም ብለሽ አስቢ። ለዚህ ነው ካሁን በኋላ ያሉት ነገሮች ይከብዳሉ ያልኩሽ። እዮብ ሲነቃ ብዙ ከባድ ነገሮችን ነው የሚሰማው። አሁን ከነገርኩሽ በተጨማሪ በጣም የሚወዳቸውን 2 ጓደኞቹን አጥቷል። ከጎኑ ሆኖ የሚያበረታታውና ጠንክሮ የሚያጠነክረው ሰው ከሌለ እሱንም እናጠዋለን። እሺ፣ የተሻለ ሕክምና የለም? አዎ የለም። በጉዳቱ ምክንያት ከወገቡ በታች ያሉት አካላቶቹና ስፓይናል ኮርዱ ተለያይተዋል እና በምንም አይተካም። ያ ማለት ከወገቡ በታች ያለውን የሰውነት ክፍል አይምሮ አያዘውም። በአርቲፊሻል ቢሰራም ችግር ያመጣል፣ ወደ ደም ካንሰር ይቀየራል። እሺ ዶክተር፣ ምንድነው ማድረግ ያለብን? ጠንካራ ሆነሽ እሱንም ማጠንከር አለብሽ። እሱ ፊት ነገሮችን ቀለል ማድረግ አለብሽ። የሚያስባቸውን ነገሮች ፖዚቲቭሊ ተረጅው። አሌክስ እና ቦቸራ የት ናቸው? እነሱ ሌላ ክፍል ናቸው። የኔ ፍቅር፣ እኔና አንቺ አልመወሻሽም አይደል? እውነቱን ንገሪ። ሞተዋል አይደል? አዎ።
ለምንድን ነው የፈለከኝ? ዶክተር የሆነ ነገር ላስቸግርሽ ነበር። ምንድን ነው እሱ? እሺ የምትይ ከሆነ ብቻ ነው የምነግርሽ። የምችለው ከሆነ ምን ችግር አለው? ዶክተር በቀናነት ካየሽው ትችያለሽ። ይኸውልሽ ምን መሰለሽ ዶክተር፣ እኔን እንደምታይኝ ከዚህ በኋላ ምንም ጥቅም አልሰጥም። ጓደኞቼንም አጥቻለሁ። ሚስቴንም ማስደሰት አልችልም። እድሜ ልኬን ደግሞ ያልጋ ቁራኛ ሆኜ መኖር አልፈልግም። እና ምን ላግዝ? ዶክተር መሞት እፈልጋለሁ። በቃ የሆነ ነገር ቀመሚና እዚሁ አልጋ ላይ እንድቀር አድርጊኝ። ምን እያልክ ነው? ይሁን በቃ በቅንነት ካሰብሽው የላንቺ ቀላል ነው። እኔ መኖር አልፈልግም። እባክሽ ዶክተር ግደኝ። እኔ የተማርኩት ሰው ለማዳን እንጂ ሰው ለመግደል አይደለም። ሰርፕራይዝ። የምን ሰርፕራይዝ? አሁን ያመጣውልን ምግብ ማን እንደሰራ ገምት። ማን የሰራው? እኔ ሚስት ነኛ። እንዴ ሰራሽ? እንዴት ነው ይጣፍጣል? አዎ በጣም ነው የሚጣፍጠው። ግን ቆይ እንዴት ሰራሽው? ከየቱ አይችን የሰራሁት። ከዚህ በኋላ እኔ ሚስት የሰራውልን ምግብ ብቻ ነው የምትበላው። በጣም ትልቅ ለውጥ ነው። ካንቺ ነው የሚጠበቀው። ምን ላድርግ ዶክተር፣ ግዴታዬ ነው። በጣም ጎበዝ ሴት ነሽ። እሺ ከዚህ በኋላ ምንድነው ማድረግ ያለብኝ? መቼም እሱ ቪዥን የሚያደርጋቸው ነገሮች ይኖራሉ። እነሱን በማድረግ ሞር ከብሶት ማስወጣት አለብሽ። ያው ከ5 ቀን በኋላ ለውጥ ስለሚኖረው ትወጣላችሁ። እሺ ዶክተር። እና የክፍያውንስ ነገር እንዴት አደረግሽ? ከጓደኞች ጋር የከፈቱት ጋራጅ ነበረ። እቃውን ሽጬ ሸፍኜዋለሁ። መልካም፣ ፈጣሪ ይርዳሽ። ራሱን ለማጥፋት ሙከራ ሊያደርግ ስለሚችል ተከታታይ ነው። በተፈጠረው ነገር በጣም አዝኛለሁ። እዚህ ያለውን ሕክምናህን ጨርሰሃል። እንግዲህ ከላይ ከታዘዘ ምን ይደረጋል? ዶክተር ስለ ሁሉም ነገር ከልብ እናመሰግናለን። አረ ምንም ችግር የለውም። ግዴታዬን እኮ ነው የተወጣሁት። የኔ ፍቅር ቁርስ ደርሷል። ፈጣሪ ለምንድን ነው ጓደኞቼን ከአጠገቤ የወሰዳቸው? እኔንስ ለምንድን ነው ለእንደዚህ አይነት ስቃይ እየዳረገኝ? ቆይ ምን እያልክ ነው? እኔ እዚህ ተቀምጬ ምን እጠቅማለሁ? እኔ ሳላሳዝን አሁንስ እየኖርኩ ያለ ይመስልሻል? እኔ ሲያላንተ መኖር የምችል ይመስልሃል?
የኔ ፍቅር እንዴት ነው ቲማቲም ብስከት? ማውራት አለብን። ምንድን ነው የምናወራው? ስለ ሁለታችን ጉዳይ። እስከ መቼ ነው እንደዚህ የምንኖረው? እግዚአብሔር እስከፈቀደ ድረስ። እኔ ግን በጣም እየከበደኝ ነው። አስበሽዋል? አንቺ ገና ወጣት አንድ ፍሬ ልጅ ነሽ። ላይፍ ማየት አለብሽ። ልጅ መውለድ አለብሽ። ይህን ነገር አስበሽዋል? እኔ ምንም ማሰብ አልፈልግም። ዛሬ የተደሰትኩ ነው መኖር የምፈልገው። ከዚህ በኋላ ግን ማሰብ መጀመር አለብሽ። የእኔ መኖር ለአንቺ ስቃይ እንደሆነ እየተሰማኝ ነው። ምን አድርጊ ነው የምትለኝ? እኔን ትተሽ የራስሽን ህይወት መጀመር አለብሽ። እየሰማህ ነው? እኔ ካንተ ውጭ ሌላ ሰው መውደድም ማፍቀርም አልችልም። አንተን የመጀመሪያም የመጨረሻዬ። ግን እኮ ብዙ ነገር ያስፈልግሻል። ተፈጥሮ ያስገድድሻል። ፍቅር እኮ በሴክስ የሚገለጽ አይደለም። ደግሞ ሁሌም አንተ ማየት ነው የሚያስደስተኝ። ወይ በቃ ራሴን አጥፍቻ አንቺ ነፃ አውጣሻለሁ። ምን አልክ እንዴ? ምን እያደረግሽ ነው? ልቀድምህ። ፍቅር፣ እኔ እንደዚህ አይነት ቀልድ እንደማልወድ ታውቂያለሽ አይደል? ቀልዴን አይደለም የምሬን ነው። እሺ በቃ ተይው፣ ያልሽው ይሁን በቃ። እሺ እባክሽ እንደዚህ አይነት ነገር እንዳታደርጊ። ይኸውልህ እኔ ላንተ መኖር አልችልም። እንደዚህ አይነት ሀሳብ ደግሞ መስማትም ማሰብም አልፈልግም። እሺ እኔ ፍቅር፣ እሺ እሱ ነገር ብቻ አስቀምጪው እባክሽ፣ አስቀምጪው። በቃ ያልሽው ነገር ይሆናል። እሺ በቃ አስቀምጪው አልኩሽ አይደል? ነይ በቃ እሺ፣ ነይ ነይ። እንደ ሁኔታዋ ይህንን የማደርግ ከሆነ ያለ ማንገራገር ራሷን አጥፍታ ያለችውን ታደርጋለች። ስለዚህ የሆነ ነገር ማድረግ አለብኝ። እኔን የሚተካላት ሰው የምታገኝበትን መንገድ ነው ማሰብ ያለብኝ። የኔ ፍቅር፣ ከዚህ በኋላ ሙሉ ኃላፊነቱ ያንቺ ነው የሚሆነው። አውቃለሁ። ከሕክምና የተረፈውን ገንዘብ የቤት ኪራይ ክፈይበት፣ ግማሹን ደግሞ አስቤዛ አድርጊበት። እሺ የኔ ፍቅር። ይኸውልሽ አሁን የመኖር ዋስትናችን አንቺ ስለሆንሽ የግድ ስራ ፈልገሽ መጀመር አለብሽ። ምን አይነት ስራ? እኔ እንጃ፣ ግን ስራ ስትፈልጊ አንዳንድ ተግዳሮቶች ሊያጋጥሙሽ ስለሚችሉ እኔ መመሪያ ሰጥሻለሁ። ምን አይነት መመሪያ? ይኸውልሽ አለቃሽ ሴት ከሆነች ባለትዳር ነኝ ብለሽ ትገቢያለሽ። ወንድ ከሆነ ደግሞ ወንድምሽ እንደሆንኩ ትነግሪያቸዋለሽ። ለምን? ለምን መሰለሽ? ሳይኮሎጂካሊ ሴት ልጅ ባለትዳር እንደሆንሽ ከነገርሻት ኮምፒቲሽን ስለማትወድ ትዳሬን ትቀማኛለች ብላ አትፈራም። ወንድ ልጅ ግን ከሆነ እኔ ወንድምሽ እንደሆንኩ ብትነግሪው ምናልባት በውበትሽ ተማርኮ የምትፈልጊውን ስራ ሊሰጥሽ ይችላል። አዎ አዎ፣ 2 ሰራተኛ ነው የምፈልገው። አንድ ጎበዝ ወጥ ቤትና አንድ ዕቃ የምታጥብ። እሺ እሺ፣ አመሰግናለሁ። አቤት፣ ምን ነበር? ስራ ፈልጌ ነበር የመጣሁት። ደላላ ነው ወደ አንተ የላከኝ። ምን አይነት ስራ? እኔ የምፈልገው ወጥ ቤት ሰራተኛና አቃጣቢ ነው። አውቄያለሁ። ወጥ እንኳን መስራት ይከብደኛል፣ ግን ዕቃ ማጠብ እችላለሁ። ሲያዩሽ እኮ ስራ ሰርተሽ የምታውቂ አትመስይም እኮ። አዎ አላውቅም፣
ግን ካሁን በኋላ ለመኖር ግዴታ ስራ መስራት አለብኝ። ለምን? ካሁን በፊት እየሰራ የሚያስተዳድረኝ ወንድሜ ነበር። አሁን ግን የመኪና አደጋ ደርሶበት ቤት ነው ያለው። ስለዚህ ሁለታችንን ለማስተዳደር ግዴታ ስራ መስራት አለብኝ። አንቺን የመሰለች ቆንጆ ልጅ ይህን ስራ እንድትሰሪ አልፈቅድም። ተምረሻል? አዎ። ባይሆን ስልክሽን ስጭኝና ጓደኞቼ ጋር ስራ ፈልጌ ያስገባሻለሁ። 0911 ፍቅር፣ ይሄ ነገር አይበቃውም? እስቲ ቅመሽው። አረ ውሃ ውሃ ነው የሚለው። እኔ ይሄ ነገር ምንም አላማረኝም። በቃ ችግር የለውም። ትንሽ ጠብቂውና ከዛ ጨው አድርጊበት። ክደኝው ይብሰል። እሺ ትንሽ ጨበጥ ጨበጥ አድርጊው። ሄሎ። አዎ ነኝ። ኦ አስታወስኩ። እንዴት ነህ? እሺ አሁን መጣሁ። ምንድን ነው? ስመጣ እነግርሃለሁ። አሁን ልብስ ቀይሬ ልውጣ። እሺ እሺ፣ ኮምፒውተር ላይ እንዴት ነሽ? እችላለሁ። መልካም። በፊት ካፌው ያሉ ትምህርቶች እያስተዋወቀና ኦንላይን እየታዘዘ ለከስተመሮቻችን ያሉበት ቦታ ዲሊቨሪ እንዲያደርግ አስብ ነበር እና ይህን ስራ ከአንቺ ጋር ብሰራው ብዬ አሰብኩ። በጣም ደስ ይለኛል። ይህን እንኳን መስራት አይከብደኝም። እሺ፣ አንቺ የምታስቢው ለዚህ ስራ ይጠቅማል የምትይው ሀሳብ ካለ? ያው የምንሰራው ኦንላይን ላይ ስለሆነ ማህበራዊ ሚዲያ ላይ አክቲቭ መሆን አለብን። ለምሳሌ ቴሌግራም ቻናል ያስፈልገናል። እንዲሁም ቲክቶክ ከፍተን ታዋቂ ሰዎች ሲመጡ እየቀረጽ ማስታወቂያ ብንሰራ። ለቦታው ሁነኛ ሰው እንዳገኘው ነው የተሰማኝ። ስለ ክፍያው እንነጋገር። እሺ። ምን ያህል ነው? ስንት ነው ያሰብሽው? አረ እኔ ምንም አላሰብኩም። አንተ ደስ ያለን ክፈለኝ። እሺ፣ እኔ ያሰብኩት ደሞዝ 5000 ብር፣ ከሚሸጡት እቃዎች ደግሞ 5% ኮሚሽን። በቂ ነው። በጣም አመሰግናለሁ። በክፍያው ከተስማማን ከሰኞ እስከ ዓርብ እስከ 12 ሰዓት ትሰሪያለሽ። ቅዳሜ ግማሽ ቀን ነው፣ እሁድ እረፍት ነሽ። እሺ። ስራሽን እዛ ቴብል ላይ መጀመር ትችላለሽ። ገንዘብ ካስፈለገሽ ደሞዝሽን ቅድሚያ መውሰድ ትችላለሽ። ለጊዜው አልፈልግም። ከፈለጉ ደግሞ እጠይቅሃለሁ። እሺ፣ መልካም። እሺ። ይሄ ፍቅር በጣም ነው ደስ የሚለው። በጣም ረጅም ጊዜ ስንጠብቀው የነበረው ነገር አይደል? ደስ ብሎኛል። ከዚህ በኋላ እኮ አንቸገር። የነገርኩሽን ዘዴ ተጠቀምሽ? አዎ፣ ካፌ ለማውጣት ግን እንዴት እንደከበደኝ ይገባኛል። አለቃሽ ምን አይነት ሰው ነው? የሆነ ሲያዩት ገራገር ቅን ይመስላል፣ ግን ስራ ላይ አካባጅ ነው። የኔ ፍቅር፣ ፈጣሪ በዙሪያሽ ቅንና ገራገር ሰዎችን እንዲያበዛልሽ እጸልያለሁ። አመሰግናለሁ። መጀመሪያ አንተ ስታስ እንደዚህ ነበር የሚያደርገኝ።
እንደ መጀመሪያ ሳምንት አመርቂ ስራ ነው የሰራሽው። አመሰግናለሁ። ካላስቸገርኩሽ ነገ እሑድ ነው፣ እረፍት ነን። ወንድምሽን ማየት ብችልና ብተዋወቀው። ምን ነው? ምንም። እሺ አታስቢ፣ ምግብ ላይ ብዙም አይደለም። እንግዲህ አፈርተሽ ከሆነ እንዴ ለምን እጨነቃለሁ? በቃ እውነቱን እነግረዋለሁ። እንዴ ከዚህ በኋላ እኮ ምንም ነገር ማለት አትችይም። ኦልሬዲ አንዴ ዋሽተሽዋል። አስበዋል። ግን አንተ ወንድም እያሉ ማስመሰል ምን ይደረጋል ታዲያ? አንዴ ስለዋሸሹ ከዚህ በኋላ ምንም ነገር እውነት ነው ብለሽ ብትነግሪው እንደ ውሸት ነው የሚቆጥርብሽ። እና ምን ተሻለኝ? በቃ የሚሆነውን ነገር ማየት ነው። ነገሮች አቅጣጫቸውን ከቀየሩ እውነቱን እንነግረዋለን። እንደዛ ይሻላል። አዎ በቃ እሺ። ይግቡ። ሰላም ሰላም ነው? ግባ። ሰላም ነው? እዮብ እባላለሁ። የህሊና ወንድም ነኝ። ኢሳያስ እባላለሁ። ስራ በኩ ደስ ብሎኛል። እኔም በጣም በዝና አውቃለሁ። እኔም እንደዛው። እባክህ ቁጭ በል። እሺ ቁጭ በል። እንዴት ነህ ኢሳያስ? እግዚአብሔር ይመስገን። እንዴት ነሽ? በቃ ተጫወቱ፣ ምግብ ላቅርብ። እዮብ እንዴት ነህ? አሁን ደህና ነኝ። አሁን እንዴት ነው ጤንነት? አዎ ለውጥ አለኝ። አንተስ እንዴት ነህ? ስራ እንዴት ነው? ስራ ቆንጆ ነው። እስቲ ምግቡን ደግሞ ብላ። እንብላ። አይ እኔ አሁን ቅርብ ሰዓት ነው የበላሁት። ብላ። ዋው የሚገርም ምግብ ነው። ይህን የመሰለ ሙያ ይዘሽ ነው ወጥ ቤት አልችልም ያልሽው? እኔ አይደለሁም፣ ፍቅር ነው የሰራው። አዎ እኔ ነኝ የሰራሁት። የቤት ስሜ ፍቅር ስለሆነ ፍቅር ብላ ነው የምትጠራኝ። ጎበዝ ባለሙያ ነህ። አመሰግናለሁ። ታዲያ ለምን አትቀጥረኝም? አግኝቼ ነው አንተን የመሰለ ባለሙያ። እንደው በሞቴ የሚጠጣ ነገር ልጋብዝ። ምንም አያስፈልግም። እንዴ እንደዚህማ አይባልም። የቢራ ምርጫ ምንድን ነው? የተገኘውን። ጥሩ ህሉዬ፣ ሂጂና እዚህ ፊት ለፊት ካለው ግሮሰሪ ለሱ ቢራ፣ ለእኔ ለስላሳ፣ ላንቺ ደግሞ የምትፈልጊው ነገር ገዝተሽ ነይ። እሺ። እና ኢሳያስ አላገባህም? ገና ነኝ። ፍቅረኛስ የለህም? ነበረኝ፣ ከተለያየን ቆየን። ከሷ በኋላ ስራዬ ላይ ብቻ ነው ትኩረት ያደረኩት። ግን እኮ አሁን ላይ ማሰብ አለብህ። ያው እድሜ እኮ ቆሞ አይጠብቅም አይደለ? እስኪ ወደፊት እናየዋለን። እንደው እኔ ጤነኛ ቦንኩና እንዴት እንደሚጠበስ ባሳየኋችሁ። ሄሊናንም ይኸው አንድ ጎረምሳ አምጥተሽ አስተዋውቂኝ ብላት መልሷ ዝም ሆነ። ኢሱ ቢዝነስ ካርድ አለህ እንዴ? እንደው ማላስቸግርህ ከሆነ እየተደዋወልን አንዳንድ ነገሮችን ብንጨዋወት ብዬ ነው። ደስ ይለኛል። በጣም ነው የማመሰግነው። ግን አደራህን ስልክ እንደተለዋወጥን በጭራሽ ሄሊና እንዳታውቅ እሺ? በፍጹም። በጣም አመሰግናለሁ። ደስ የሚለው ነበር።
ተመቸህ? በጣም ወንድምሽ ደግሞ ደስ የሚል ሰው ነው። አዎ ደስ የሚል ሰው ነው እኮ አይደል? በቃ ነገ ቢሮ እንገናኛለን። ጓደኛ አሌክስ የሰው ልጅ ሁሉም ነገሩ አይን ውስጥ አለ ይለኝ ነበር። ኢሳያስን ሳየው እሱ ያለችው አይነት ሰው ነው። ስለዚህ ቅዴን መሞከር እችላለሁ፣ ካልሆነ ይቀራል። ስለዚህ ሁሌ ሪፖርት እንድታደርግ አደርግና ሁኔታዎችን አጣራለሁ። እሱን ደግሞ ጠርቼ ስለ ባህሪው በደንብ የማውቅበትን መንገድ እዘይዳለሁ። እና ስራ ቆንጆ ነው ለመርሹ? አዎ ቆንጆ ነው። እኔን የፈለገ ሰው አልነበረም? እሺ። ሄሎ እዮብ ነኝ። ህሊና አጠገብ ካለች ስሜን እንዳጠራ። እሺ፣ እንዴት ነህ? ይመስገን ደህና ነኝ። ዛሬ ከሰዓት ስራ አለህ እንዴ? የለኝም። እንደው ካላስቸገርኩ እቤት ሆኜ ብቻዬን ትንሽ ደበረኝና መተህ ብንጨዋወት ብዬ ነበር። እሺ፣ መምጣት እችላለሁ። እሺ። አንድ ቦታ ደርሼ ልመጣ ነው። ስትወጪ አሳውቂ። እንደው እኮ እህቴ ከማን ጋር እንደምትሰራ አንዳንድ ነገሮችን ለማወቅ ፈልጌ ነው የጠራሁት። ምን ማወቅ ፈለግክ እዮብ? ስለ አንዳንድ ነገሮች። የሚገርምህ ስራ የለመደ ሰው ቤት መዋል በጣም ነው የሚሰለቸው። ይገባኛል። ሁሉም ነገር ይስተካከላል። ባይሆን ለአንተ የሚሆን ስራ እንፈጥራለን። ለየትኛው ተስፋዬ ብለህ? እኔ በአሁኑ ሰዓት ተስፋ የለኝም፣ ግን አንድ ያቀድኩት እቅድ አለ። እሱ እቅዴ ቢሳካልኝ በጣም ነበር ደስ የሚለኝ። ምንድን ነው እሱ? የእህቴ ነገር ያሳስበኛል። ወይ አግብታ ወይ ደግሞ እኔን የሚተካላት ሰው አግኝታ ከዚህ ቤት ብትወጣልኝ እኔም ሀሳቤ ይቀልልኝና ቀሪ ዕድሜን ገዳም ነበር ማሳለፍ የምፈልገው። እሱ በጣም ጥሩ እቅድ ነው። ፈጣሪ ከፈቀደ ይሆናል። እስከ መቼ? ይኸው ይመሻል ይነጋል፣ በጨቀጭቃትም ምንም መልስ የለም። የእናንተ እህትና ወንድምነት ግን በጣም ይገርማል። እሷም ስላንተ ስታስብ እኮ ነው የምትለው። እኔ የምልህ ኢሳያስ፣ እንደው እየተረጋጋ ጨዋ ደስ የምትል ሰው ነህ። እንደው ህሊና ምኗም አልሳበህ? እውነት ለመናገር የመጀመሪያ ቀን እንዳየዋት ነው ልቤ ደነገጠላት። አየህ፣ እኔስ መች አጣሁት? መጀመሪያም አይነ ውሃን አይቼ ነው ያወቅኩት። ግን ልጅቷ የምትቀመስ አይነት ሴት አይደለችም። አንተ ፈልግ እንጂ እሷን ያንተ የምታረግበትን ዘዴ በደንብ አድርጌ ነው የምነግርህ። እንዴት? እህቴም አይደለች? የምትወደውና የምትጠላውን የምትፈልገውና የማትፈልገውን በደንብ አድርጌ ነው ለይቼ የማውቀው። በዛ ላይ ደግሞ ማታ ማታ ስንቀመጥ ስላንተ ስታወራልኝ የምትፈልገው አይነት ወንድ እንደሆንክ እንደዚሁ አይቼ አውቄባታለሁ። እሺ፣ አሁን ምን ላድርግ? ምን መሰለህ፣ ምንድን ነው? ሙያዬ እንድታይልኝ ብዬ የራሴ ያበሰልኩት ምግብ ነው። እሺ ልቅመስልህ።
በጣም ይጣፍጣል። እውነትሽን ነው? አዎ። በቃ ሁሌ ይዤልሽ እመጣለሁ። ብዙ ጊዜ አንተን ምግብ የምታበስለው? አዎ፣ ሁሌ የምመገበውን የማበስለው እኔ ነኝ። ጎበዝ። ለሚስት ታዛዥ ባል ነው የምትሆነው ማለት ነው አይደል? እና ምንድነው ምርጫ እያልኩ ነው። ከስፖርት ከሆነ ጎልፍ እወዳለሁ፣ ከፊልም ደግሞ ሮማንቲክ እወዳለሁ እና የስነ ልቦና መጽሐፍ ማንበብም እወዳለሁ። በጣም ይገርማል። ምርጫችን አንድ አይነት ነው። ኮከባችን ገጥሞ ይሆን? እርግጠኛ ነኝ የመጠጥ ምርጫሽ ወይን ነው። ቆይ አንተ እኔ ላይ ሪሰርች ሰራ ነው እንደምትውለው? አስመሰለብኛ። የሴት ምርጫስ? ላይክ ልክ እንዳንቺ። አንቺስ? የወንድሜ አይነት። የሚመችሽ ከሆነ ከስራ ስንወጣ አንድ ቦታ እንሄዳለን። የት? አረጋውያን ያሉበት። መቅዶኒያ? አዎ። ወይ በጣም ደስ ይላል። የሆነ ነገር ይዘን እንሄዳለን። በአመት ከማገኘው ትርፍ 10% ለአረጋውያን እንሰጣለሁ። በጣም ደስ ይላል። የልጅነት ህልሜ ይሄ ነበር። ምን ችግር አለው? አብረን እናደርገዋለን። እሺ። ምንድነው እንደዚህ የሚያስጨንቅ? ምን እንደምልሽ አላውቅም፣ ግን በቃ ያለን መልካም ግንኙነት እንዲበላሽ አልፈልግም። አልገባኝም። ከኔ ጋር የተገናኘ ነው? አዎ፣ ካየሁሽ ቀን ጀምሮ ነው የወደድኩሽ። ሚስቴ እንድትሆኝ እፈልጋለሁ። እባክሽ ወንድምሽም በግንኙነታችን ደስተኛ ነው። ይቅርታ፣ መሄድ አለብኝ። የኔ ፍቅር ቢወድሽ እኮ አይፈረድበትም። አንቺ በጣም ቆንጆ ልጅ ነሽ፣ እሱም ደግሞ በጣም ጥሩ ልጅ ነው። ይሄንን ሀሳቡን ግን ካልቀየረ ስራውን እለቃለሁ። አዎ፣ ግን እኮ እንደዛ ማድረግ አልነበረብህም። እሺ፣ አሁን ምን ማድረግ አለብኝ? ያልከኝን እኮ በሙሉ አድርጌያለሁ። ቸኮልካ። እሺ፣ አሁን ምን ላድርግ? መልካም ግንኙነታችንን ማጣት አልፈልግም። ከስንት ዓመት በኋላ ነው የልብ ጓደኛ ያገኘሁት፣ ከሷ በላይ ደግሞ አንተ። በቃ አሁን በራስ መንገድ ሂድ። እሷን ያንተ ልታደርግበት የምትችላቸውን የተለያዩ አማራጮችን ተጠቀም። ቆይ ምንም በማስመልከት ነው ብቻ? ለመልካም ግንኙነታችንና ስላስቀየምኩሽ። ምን አድርገህ ነው ያስቀየምከኝ? ያው የፍቅር ጥያቄ ስለጠየቅኩሽ ነው። ስሜት ግን እኮ የተናገርኩ። ለምን እቀየምሃለሁ? ቢሆንም
አንተ ተጨናነክ እንጂ አልተቀየምኩም። አመሰግናለሁ። ቀለል ያልሽ ልጅ ነሽ። መጣሁሽ ትቤደርሽ አንተ ውሻ ምንድን ነው ያደረከው? ይቅርታለሁ። ከዚህ በላይ ምንም አማራጭ አልነበረኝም። ማለት ብዙ ነገሮችን አሰብኩ፣ ግን አልሆነም። በጣም ወደድኩሽ። አንቺን የግሌ ለማድረግ የግድ አብሬሽ መተኛት ነበረብኝ። ምን አይነት መሀይም ነህ? በመጣለዘ ስላሳደድክ መወድ ይመስላል። አባቴ አንዴ ሴት ልጅ ገሏን ካስነካች የትም አትሄድም ይለኝ ነበር። አንቺም ድንግል መስጠሽን ድንግልናሽን ከወሰድኩኝ ቀስ በቀስ ታፈቅሪኛለሽ ብዬ ስላሰብኩኝ ነው። ይሄው ነው። ልክስክስ ነሽ። ምን አይነት ሰው ነው? እንዴት እንደዚህ አይነት መጥፎ ነገር እየው ላይ ይሰራሉ? ኃጢአተኛ ነኝ። እንዴት ብዬ ነው አሁን አይኑን የማየው? ከዮብ ሌላ ያሉ ወንዶች ሁሉም አንድ አይነት ናቸው። ስለ ስሜታቸው እንጂ ፍቅርን አያስቡ። ዮብዬ ይቅር በለኝ።
እንዴት አደርክዩ? ይመስገን በሰላም ነው። ስልክ አይሰራም፣ እሷም አልመጣችም። ከማታ ጀምሮ በጣም ተጨንቄ ነበር። አዎ ስልክ ዝግ ነው። አልመጣችም እንዴ? አልመጣችም። በጣም ተጨንቄያለሁ። ምንድን ነው የተፈጠረው? አይገርምም? እኔ ጋር እኮ ነው ያደረችው። ምን? አዎ የራስን መንገድ ተከተል ስትለኝ፣ ዛሬ ደግሞ አፕሪ ዘፉል ስለሆነ የተለየው ሰው ልውን ብዬ ማታ ራስን በላኮ መጠጧ ላይ መድኃኒት ጨምሬ አብሬያት አደርኩ። ማለት ምንም አላደረኩ፣ ግን ሴክስ እንዳደረግን አክት አደረኩኝ። እሷም ተናዳ ጥላኝ ወጣች። እኔም አሁን የመጣሁት አፕሪ ዘፉል ልላት ቪዲዮ ላሳያት ነበር። ጭራሽ እኮ የሚገርም ምንም ማስተዋል የሚባል ነገር አልፈጠረባትም። ልብሷን ራሱ አላወለቀችም። ለምንድን ነው እዚህ ቦታ ይዘሽኝ የመጣሽው? ሲከፋኝና ባርነት ሲሰማኝ እዚህ ነው የምመጣው። ታዲያ የሚያስከፋ ነገር ምን ተገኘ? ቤተሰቦቼ በእኔና ባንተ ግንኙነት ደስተኛ አይደሉም እና የሆነ ነገር በተናገረኝ ቁጥር እዚህ መጥቼ ለእነዚህ ዛፎች ነው ፍቅራችን አደራትቼ የሚሄደው። ምንም ነገር አይፈጠርም፣ አይዞሽ። ናንሳ ነው ሰሪ ና ያለችበትን ታውቃለህ እንዴ? አዎ ናንሳይ። እሉዬ እሉዬ አንቺ እሉዬ ይልኝ ከዚህ ይዳንተን እንደዚህ ያረካጥማ ከዚህ እሉዬ ተነሽ የኔ ፍቅር ተነሽ አንቺ እሉዬ እኔ ከተልኩሽ እሉዬ ለአንቺ መሞት ተጠያቂዋ እኔ ነኝ። ታዲያ እኔ እዚህ ምድር ላይ ምን እሰራለሁ? እኔም ወደ አንቺና ወደ ጓደኞቼ መምጣት እፈልጋለሁ። ፈጣሪው ይቅር በለኝ።